ትምህርት ቤቱ ተዘረፈ። እጅግ በጣም የሚያሳዝንና አስደንጋጭ ድርጊት በአዲስ አበባ ተፈጽሟል። እንዴት ሰው በዚህ ልክ ትውልድ የሚቀረጽበትን ቤት ይሰርቃል? ይህ የሆነው በመሃል አዲስ አበባ በሚገኘው ንጋት ኮከብ የመጀመሪያ ደረጃ ትምህርት ቤት መሆኑ ክስተቱ በርካቶችን አሳዝኗል። ፖሊስ በጉዳዩ ላይ ጥብቅ ማስጠንቀቂያ ሰጥቷል። መንገድ ላይ ስትንቀሳቀሱ ራሳችሁን ጠብቁ ሲል ፖሊስ አሳስቧል። በአዲስ አበባ ከሰው ሞባይል ቀምቶ ወንዝ ውስጥ የገባው ግለሰብ ከ1 ሰዓት በላይ በፈጀ ትንቅንቅ መያዙ ተገልጿል። ክስተቱ አስደንጋጭና የፖሊስ አባላት ከፍተኛ አድናቆት ያገኙበት አጋጣሚ መሆኑ ተገልጿል። ጤና ይስጥልን የተወደዳችሁ የቻናላችን ቤተሰቦች፣ አሁን የተሰሙ አዳዲስ መረጃዎችን እናደርሳችኋለን። አሁን ላይ በዓል ከመሆኑ ጋር ተያይዞ መሰል ወንጀል እንዳይፈጸምባችሁ ሁላችሁም አስፈላጊውን ጥንቃቄ ማድረግ ይኖርባችኋል። በየቀኑ የጥንቃቄ መልእክት እንዲደርሳችሁ አሁኑኑ ቻናላችንን ሰብስክራይብ ያድርጉ። ይህ ዴይ ቱ ዴይ ኢትዮጵያ ነው። መረጃዎቹን በዝርዝር ስንመለከት ትምህርት ቤት ተዘረፈ። እጅግ በጣም የሚያሳዝንና አስደንጋጭ ድርጊት በአዲስ አበባ ተፈጽሟል። እንዴት ሰው በዚህ ልክ ትውልድ የሚቀረጽበትን ቤት ይሰርቃል? ይህ የሆነው በመሃል አዲስ አበባ በሚገኘው ንጋት ኮከብ የመጀመሪያ ደረጃ ትምህርት ቤት መሆኑ ክስተቱ በርካቶችን አሳዝኗል። ፖሊስ በጉዳዩ ላይ ጥብቅ ማስጠንቀቂያ ሰጥቷል። ትምህርት ቤት የሁሉም ዜጋ ቤት ነው። የነገ ሀገር ተረካቢ ትውልድ ዕውቀትን የሚገበይበት ቦታ በመሆኑ ጉዳዩ ሁሉንም ይመለከታል። የዘረፋ ወንጀሉ የተፈጸመበት ትምህርት ቤት የካ ክፍለ ከተማ ሲሆን ብዙዎች በተማሩበትና በሚያውቁት ንጋት ኮከብ የመጀመሪያ ደረጃ ትምህርት ቤት ነው። ግለሰቦቹ እኩለ ሌሊት በአጥር ላይ ዘለው ወደ ትምህርት ቤት ግቢ ውስጥ ከገቡ በኋላ ይህን አሳፋሪ ድርጊት ፈጽመዋል። ጠዋት መምህራንና ተማሪዎች ሀገር ሰላም ብለው መደበኛ የመማር ማስተማር ሂደቱን ለማካሄድ አካባቢው ላይ ሲደርሱ የተመለከቱትን ነገር ማመን ተሳናቸው። በሆነው ጉዳይ ግራ ተጋቡ። ክስተቱ ሁሉንም ያስደነገጠ እንደነበረ የትምህርት ቤቱ ርዕሰ መምህር አቶ ኤፍሬም ቱቼ ይናገራሉ። 3 ዴስክቶፕ ኮምፒውተሮች ከነ ሞኒተሩና ከነ ሲስተም ዩኒቱ ነው ጠፋብን። ለፖሊስ አመለከተን። መረጃው የደረሰው የአዲስ አበባ ፖሊስ ባደረገው የተቀናጀ ክትትል 2 ግለሰቦችን በለሚኩራ ክፍለ ከተማ ከሰረቁት ንብረት ጋር በቁጥጥር ስር ሊያውላቸው መቻሉን አስታውቋል። 180,600 ብር የሚያወጣ ኮምፒውተር ይዘው ከተሰወሩ በኋላ በአድዋ ፖሊስ ጣቢያ ምርመራ ክፍል እንዲሁም ክትትል ክፍሉ ሊያዙ ችለዋል ማለት ነው። ምርመራችንን በማጣራት ለክፍሉ አቃቤ ሕግ የምርመራ መዝገቡን የላክን መሆኑ በግለሰቦቹ መያዝ መላው የትምህርት ቤቱ ማህበረሰብ ከፍተኛ ደስታ የተሰማቸው ሲሆን ፖሊስ ላከናወነው ውጤታማ ተግባርም ርዕሰ መምህሩ ምስጋናቸውን አቅርበዋል። ተገኘ ሲባል ጠሩንና እዛ ሄደን እቃችንን ሙሉ አገኘን። ፖሊስ ያደረገው ክትትልና ፍለጋ በእውነት የሚያስገርም ክትትል ነው። ያው ወንጀሉ ከተፈጸመበት ቀን ጀምሮ ያው እኛም እናውቃለን፣ ከኛ ጋርም ኮሚኒኬት ያደርጋሉ። ተቋማት ንብረታቸውን በተገቢ ሁኔታ ማስጠበቅ ይገባቸዋል ያለው ፖሊስ መሰል ወንጀል ሲፈጸም ወዲያው ጥቆማ በመስጠት ተጠርጣሪዎች እንዲያዙ የተለመደ ትብብራቸውን አጠናክረው እንዲቀጥሉ ጥሪውን አቅርቧል። በሁለተኛው መረጃችን መንገድ ላይ ስትንቀሳቀሱ ራሳችሁን ጠብቁ ሲል ፖሊስ አሳስቧል። በአዲስ አበባ ከሰው ሞባይል ቀምቶ ወንዝ ውስጥ የገባው ግለሰብ ከ1 ሰዓት በላይ በፈጀ ትንቅንቅ መያዙ ተገልጿል። ክስተቱ አስደንጋጭና የፖሊስ አባላት ከፍተኛ አድናቆት ያገኙበት አጋጣሚ እንደሆነም ተገልጿል። ተከሳሹ የሞባይል ስልክ ቅሚያ ወንጀሉን የፈጸመው በቦሌ ክፍለ ከተማ ኢምፔሪያል ድልድይ አካባቢ ከጠዋቱ 3 ሰዓት ላይ ነው። አቶ ጸጋብ ሰለሞን የተባሉ ግለሰብ ጠዋት ወደ ሥራ እየሄዱ እያለ ተጠርጣሪው ከኋላ በኩል በፍጥነት ይጠጋቸዋል። ይህ ይሆናል ብለው በፍጹም ያላሰቡት አቶ ሰለሞን ያልገመቱት ነገር ገጠማቸው። በወቅቱ አካባቢው ላይ በርካታ ሰው እየተንቀሳቀሰ ቢሆንም ግለሰቡ ግን ያቀደውን ነገር ከመፈጸም ወደ ኋላ አላለም ነበር።
በድፍረት ሞባይል ስልካቸውን ቀምቶ ለመሰወር በማሰብ ኢምፔሪያል አካባቢ በሚገኘው ወንዝ ውስጥ ዘሎ ይገባል። በድርጊቱ የተደናገጡት አቶ ሰለሞን ባሰሙት የድረሱልኝ ጥሪ አካባቢው ላይ ሲንቀሳቀሱ የነበሩ የፖሊስ ወንጀል መከላከል አባላት በፍጥነት ደርሰው ተጠርጣሪውን ለመያዝ ተከትለውት ወንዝ ውስጥ ለመግባት ችለዋል። ታላዩ ከጀርባዬ መጥቶ ሞባይሌን ቀምቶ ወደ ጉድጓዱ ውስጥ ገባ። ያው እኔም በቀጥታ ያው ሁኔታውን ያዩ ፖሊሶች ቶሎ ደረሱና አብረን ወርደን ወደ ጉድጓዱ ስናይ ያው ትልቅ የቆሻሻ ፍሳሽ መሄጃ ድልድይ ነው። በዛ ቦታ ላይ የለም ልጁ ተሰወረብን። እኔም ለተወሰነ ጊዜ ከፖሊሶቹ ጋር ለማፈላለግ ሞከርኩኝ፣ ግን ያው ይገኛል የሚል እምነትም አልነበረኝም። ፖሊስ የሰራው ስራ ጭራሽ የሚገርም ነው። ትልቅ ጀብደኝነትና ጀግንነት ያሳዩበት ስራ ነው። በዚህ መልክ አይ ቲንክ ማንም ሰው ወንጀል ፈጽሞ ሊጠፋ እንደማይችል ትልቅ መልእክት የሚያስተላልፍ ነው። በመጨረሻም 1 ሰዓት ከ30 ደቂቃ በፈጀ ፍለጋና ባደረጉት እልህ አስጨራሽ ትንቅንቅ ግለሰቡን ድልድይ ውስጥ በሚገኘው ወንዝ ውስጥ በቁጥጥር ስር አውለው ምርመራ እየተጣራበት እንደሚገኝ ፖሊስ አስታውቋል። ልጁ ያው ኦሬዲ ቱቦ ውስጥ ገብቶ ጠፍቷል። በዛ በገባበት ከፊት ከኋላ መንገድ ዘጉ። እዛ ቱቦ ውስጥ በመግባት ተከታትሎ ከ1 ሰዓት በላይ ፈልጎ ከነ ሞባይሉ እጅ ከፍንጂ ይዞት ወደ ሕግ አቅርቧል። ህብረተሰቡ ወንጀል ለመፈጸም ምቹ በሆኑ አካባቢዎች ለንብረቱ አስፈላጊውን ጥንቃቄ ማድረግ አለበት ሲል የአዲስ አበባ ፖሊስ መልእክቱን አስተላልፏል። ውድ ተመልካቾቻችን ለአሁኑ ወደ እናንተ ያደረስናቸው መረጃዎቻችን እነዚህን ይመስላሉ። አብራችሁን ስለቆያችሁ እናመሰግናለን። በየቀኑ አዳዲስና አስፈላጊ የሆኑ የጥንቃቄ መልእክቶች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። ይህ ዴይ ቱ ዴይ ኢትዮጵያ ነው።